እንግዲህ የሰው ባል ምወድ ሰዎች እና የሰውን ባል እያሽቃበጣችሁ የውሸት ሳቅ እየሳቃችሁ የምታሳዩ ሴቶች ስራችሁ እንግዲህ ያውጣችሁ ነው የምለው። ዛሬ እንግዲህ ሩታና አብርሽ አንድ ላይ ስለመጡ በጣም ደስ ብሎኝ ኢድ ሙባረክ ብያለሁ። ለማንኛውም ደስ ብሎኝ በደስታ ላይ ደግሞ ሲቆይ አጭር ቪዲዮ ልስራላችሁ ለጓደኞቼ፣ ለግሪስ ፋሚሊ፣ ለሩታ ወገኖች፣ ለሩታ እህቶች፣ መከታዎች፣ ጀግኖች፣ ነብሮች ማለት ነው። እናንተ ሳቅና ጨዋታ እንጂ ሌላ ነገር የሌለባችሁ በጣም ምርጥ ወደስ ስላለኝ ለእናንተ ሲያጭር ቪዲዮ ልስራላችሁ ብዬ ነው። በጣም ነው የምወዳችሁ። ሰሞኑን ቲክቶክ ላይ እየተመቸኝ አይደለም፣ የኢድም ስራ ምንም ቢዚ አድርጎኛል። በጣም ነው የምወዳችሁ። ናፍቃችሁኛል ፋሚሊዎቼ፣ የኔ ልዩ ፋሚሊዎቼ። ላይክ አድርጉ፣ ዛሬ ላይክ ሰብስክራይብ አድርጉ። የሩታን ደስታ አይታችሁ ደስ ያላችሁ ሰብስክራይብ አድርጉ እና ኮሜንት እየጻፋችሁ አበረታቴ። ዛሬ ኢድ ነው እንግዲህ የኛ አረፋ። ክርስቲያን ወገኖቼም እንግዲህ ባለንበት ሁላችንንም በሰላም ሀገራችን ያስገባል። ዛሬ በጣም ደስ ስላለ የተመሸነ ቪዲዮዋቸውን ያየሁትና አማልጬ አጭር ቪዲዮ ልልቀቅላችሁ። ሲቆይ ትንሽ ብዬ ነው የመጣሁትና ደስ ብሎኛል። በእውነት ነው የምላችሁ። ልጁ እስከነ ልጇ ስቃ ተደስታ በቃ እንደዚህ ፈታ ብላ ስለመጣችልኝ ንግስቷ ማለት ነው። ይሄን ሁሉ አመት ክንዴን ገትሬ የምከራከርላት ሩታ ሀብቴ የማታሳፍረኝ። ይቅርታ ትልቅነት ነው። ይቅርት ማለት ታትበድሉም ይቅርታ መጠየቅ ትልቅነት ነው። የልብ ንጽህናን የሚያሳየው። አብርሽ ግን አሁንም ልቡ ላይ የሆነ ሰውን እንዳያምን የተደረገበት መንገድ በጣም ትክክል ስላይደለ አሁንም ልቡ ላይ የቋጠረው ነገር አለ። ይሄ ለድራማው ብሎ የሆነ መሸነፍ የማይፈልገው ነገር አለ። ግን ያ ነገር አይጠቅመውም። በእውነት ነው የምላችሁ፣ ራሱን ነው የሚጎዳው። ታይ ግን አሁን ላይ ከልጇ ከባሏ ጋር ከዋርሳዋ ነው የሚባለው ከቤተሰቡ ጋር ሰላም ስላወረደች በጣም ደስ ብሎኛል። ከብዙዬም ጋር ታርቃለች። ከሁሉም ጋር እየታረቀች ነው። እርቅ አሪፍ ነው። ከአሁን ወዲያ በሰላማዊ መንገድ ቤቷን ትመራለች፣ ኑሮዋን ትመራለች፣ ትዳሯን ትመልሳለች ብዬ ተስፋ አደርጋለሁ። የሰውን ባለመታማሉ ደግሞ ጋጠ ወጦች እንግዲህ በሩታ መማር ትችላላችሁ። ነገ ተነገ ወዲያ እናንተም ያ ዕጣ ይደርሳችኋል። ወደፊት አልቅሳችሁ ከሚዲያ እንደምትጠፉ በቅርብ ቀን ማየት እንችላለን። ሩታና አብርሽ ግን መቼ ሚዲያ ህይወታቸው ወጥቶ አያውቅም። ነገም አይወጣም፣ ተነገ ወዲያም አይወጣም። ድራማ ላይ ናቸው ማለት ነው። ትንንሽ ዩቲዩበሮች ያው እኛ ለመሸቀያ ዝም ብለን የምናወራው ነገር እያወቅን ስንናገር ሰውን ያስተምራል አያስተምራም ማየት አለብን። ዝም ብለን አናውራ ለማለት ፈልጋለሁ። ላይክ ሰብስክራይብ አድርጉ። ልዑልን ስላየ በጣም ደስ ብሎኛል። ነገር የናፈቃቸው ምርጥ አባት ሉላ አባት ጋር የመጣውና አብርሽንም ጠርቼዋለሁ። ያው ባለፈው ዕለትም ጠርቼሽ ከቡዜ ጋር ሰላም አውርደናል። ብዙ ነገር ደስ የሚል ጊዜ አሳልፈን ነው የተለያየ ነውና ነገርኩህ። ጋሽ እንደደወልልኝ በዛ ነገርኩህም። ደስ ብሎት እኮ ደውሎልኝ ተባረኪ ልጄ ወይ ምርቃት ተቃል ማአት ምርቃት እንጥቅ ምርቃት ተቀበልኩ። ስልክ የሚያስፈልጋ ነው እና ሩታዬ ያው የዛን ቀን በጣም ጥሩ ሆና ነው። ትንሽ ከገባች በኋላ ደውዬላት ነበር። ቅርብ ብሎሻል ምናምን ብያት ነበር። አይ ድካምና ጥሩ ስሜት ላይ ያልነበርኩኝ እንደዛ ነው እንጂ በጣም ደስ ብሎኛል ብላኛለች። እና ዛሬ ደግሞ አብርሽ ይመጣል። ያው ከአብርሽ ጋር እንደሚታወቀው ትንሽ ተጋጭታችኋል። ያለ መግባባት ብዙ ነገር ተፈጥሯል እና ያ ነገር ለማስተካከል ይቅርታ ለመጠያየቅ ነው። እኛ ያው ፍሬኝ ያልኩሽ ነገር ታደርጊያለሽ እና በዚህ አጋጣሚ በጣም ማመስገን ፈልጋለሁ አንቺንም። እና ዛሬ ሱላ ያመርገ በጣም ነው የሚያሳዝነው። ሉላ አይ ሉላ ነው በቃ ወራ ምንም አይሎቻችሁን እኔም የጠላችሁኝ ወይ ደግሞ ብዙዎቻችሁ ይቅርታ ብለናል። እኔም በዙሪያዬ ብዙ ሰዎች አሉ ይቅርታ ጠይቄያለሁ። እና ዛሬ ደግሞ ከይቅርታዎች ለየት የሚያደርገው ብዙ ደስ የሚል ነገር አለ። ምክንያቱም የአብርሽና የአንቺ ደስታ ብዙዎቻቸው የሚፈልጉ ሰዎች አሉ፣ ብዙዎቻቸው የሚፈልጉ ሰዎች አሉ እና ያ ነገር የናፈቃቸው ሰዎች አሉ እና ዛሬ ደስ ብሎ አሪፍ ጊዜ አሪፍ ታይም የምናሳልፍ ይመስለኛል። ሩታዬ ምን ታያለሽ? በሀሳቢ ወይ አሪፍ ነው ወይ ትደግፊዋለሽ ወይስ ምን ትያለሽ? ኤፋዬ አንተ መጥፎና የተሳሳተ ሀሳብ አምጥታጠቅ ነገር ብዙ ጊዜ እና ያው ማለት ሰው አጠፋም አላጠፋም ብዙ ጊዜ ይቅርታ መጠያየቁ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ሰዎች አንቺ እኮ ጥፋት የለበሽም ለምንድነው ይቅርታ ምናምን የምትጠይቂ ይሆናል የሚሉ ብዙ ሰዎች አሉ ለመናገር። ግን ደግሞ ሰዎች ይቅርታ እስከሚጠይቃችሁ ድረስ ከመጠበቅና ህሊናችሁን ከማቁሰል እናንተ አንዳንዴ መሸነፍ ጥሩ ነው ብዬ አስባለሁ። ይቅርታ የሚለው ቃል ከእናንተ ይውጣ። ከዛ በኋላ ነገሮች ሰላምና መልካም
ሲሆኑ እንደማየት የሚያስደስት ነገር የለም። ጠይቀው ነበር ግን ደግሞ እኔ የምፈልገው አሁን ላይ እንደዛ አይደለም። ያው ባለፈው ዕለት ይቅርታ የጠየቅነው ከኤርሜላ ጋር ሆኖ ነው እና ዛሬ ግን ያ ነገር አለ የፈለኩት እኔ ብቻውን መጥቶ ልጁን አይቶ ከልጁ እናት ጋር ደግሞ አሪፍ ጊዜና አሪፍ ታይም እንዲያሳልፍ ስለምፈልገው እና አብርሽም ይደሰታል፣ በዚህ ሀሳብ ይስማማል ብዬ አስባለሁ። ምክንያቱም አብርሽም በጣም ጥሩ ልጅ ነው። ይቅርታን የሚነፍግ አይነት ልጅ አይደለም። የይቅርታ ትርጉም አድበሰሽ ፎረት እኔ ብዙ የሩታ በመሆን ይቅርታ ተጠያይቀን ሰላም ፈጥረን ጨርሰናል እና አሁን ደግሞ እኔ ከሁሉም ጋር ሰላም ነኝ። ትናንትና ያው አብረን ነበር እናንተ ሰላም ነን። ዛሬም ያው ለሰላም ነው የመጣሁት፣ ለሌላ ነገር አልመጣሁም። ሁለታችሁ ጋር ያለው ነገር እንድትታረቁና ሰላም እንድታወርዱ ስለምፈልግ ነው። የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከ ዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ላላልኩም ትመጣለች፣ ጎዳዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ብቻ አይደለም ምክንያቱም እዚህ ምድር ላይ ቡዜንም ሳስታርቃቸው እዚህ ምድር ላይ አብርሽ ሁላችንም ስህተት እንሰራለን፣ ሁላችንም የሆነ ጥፋት እናጠፋለን። ይህ ስል ደግሞ ሩታ ጋር ብቻ ጥፋት ኖሮ ሳይሆን አንተ ጋርም ጥፋት አለ። ያው ይሄ ሁላችንም የምናውቀው ነገራቶች ነው። ሩታዬም ባጠፋችው ነገር አጥፍታ ሊሆን ይችላል፣ አንተም እንደዛው አጥፍታ ሊሆን ይችላል እና አሁን እሱ አላጠፋው ምናምን ክርክር ውስጥ አንገባም። በቃ ነው ስላለፈው ነገር ማውራት አንፈልግ፣ ጥቅም የለውም። ወይም ደግሞ እንደዚህ ማኮራረፉ ምንም ጥቅም የለውም። ከልጅክ እናት ጋር አንተም ሰላም ሆነ ላይፍን ብትኖር እንደኔ አሪፍ ነው ብዬ ነው ማስበው እና አሁን ቅድም ላልከው ጥያቄ ሩታ እንደዚህ ጥፋት የለብኝ ምናምን ነገር ያላለን አብርሽ የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከ ዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግ። ፈጣሪ ጋር እንደዚህ አይነት ነገሮች አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ አጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግ። ጠይቅህ ሰው ይሄ ነው አራታችሁ ሁላችሁም በሀሳባችንም ሳይተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ታሳድጉ ነው ደስ የሚለው እና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ከአንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ። እንግዲህ ዛሬ ደስታ በደስታ በሳቅ ብትንትን ብዬ እንኳን አደረሳችሁ ብያለሁ። ሙስሊሞች ክርስቲያን ወገኖችን ሰላም ብያለሁ። ዛሬ እንግዲህ ኢዳችንም ነው ለኛ እና አብርሽና ሩታም ደግሞ ታርቀው ልጃቸውን በጋራ ለማሳደግ የተስማሙበት ቀን ነው። አዎ ሚዲያ ላይ ተስማሙ። መቼ ተለያይተው ነው ግን የሚስማሙት? እኔ አይገባኝም። ይሄ አማርኛ ግን ብዙ ጊዜ ግራ ይገባኛል፣ እንዳዲስ ሰው ማለት ነው። በቃ ግር ይለኛል። እንግዲህ ግር ይለኝና ምንድን ነው ድራማው? ቆይማ ተጨዋታ ውጪ ብሏት ነበር። ዛሬ ደግሞ እንደገና እርቅ ታረቅን። ተጨዋታ ውጪ የሆነ ልጅ ደግሞ አሁን ወደ ህይወቱ ገባይ እንደዋልን ያላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ ፈታ ዘና ብዬ ኢድ ነው መጥቼላችኋለሁ። እስቲ ቪዲዮዬን ኮሜንት እያደረጋችሁ ላይክ እያደረጋችሁ እስከ መጨረሻ እያችሁ አበረታቱኝ ውዶቼ ማሮቼ እና ማሮቼ ማለት ነው። እስቲ ላይክ አድርጉት ይሄን ቪዲዮ። ዛሬ እንግዲህ ኢድ ነው። አብርሽና ሩታ የታረቁበት ቀን ነው። ታረቁ እንዴ? ተጣልተው ነበር እንደ ፋሚሊ? እስቲ ኮሜንት ላይ እኔ ፌዝ ነው የሚመስለኝ፣ ጨዋታ ነው የሚመስለኝ፣ ድራማ ነው በቃ ሁሉ ነገራቸው በቃ ተይቀደም ተጨዋታ ውጪ አንፈልግሽም ብላ የነበረች ልጅ
በኮንፈረንስ ሲናገር ነበረ። ዛሬ ደግሞ ከልጄ ጋር ማሳደጌ በጣም ደስ ይለኛል። ልጄንም እሷም ጋር ታርቄ በሰላማዊ መንገድ ህይወቴን ብቀጥል ደስ ይለኛል። አይ ሄርሜላ፣ እኔም በዚህ መሀል የሚያሳዝነኝ የሄርሜላ ህይወት ነው። በነገራችን ላይ እንደ ሴት ልጅ ማለት ነው። በእውነት ነው የምላችሁ የወለደ ሰው ዞሮ ዞሮ ነገ አንድ ይሆናል። በእውነት ነው የምላችሁ። ግን የሄርሜላ መጃጃል እድሜ ልኳን ትጠራጠር በህይወቷ ላይ የማንም መጫወቻ ሆና በእውነት ነው የምላችሁ። እንኳን አንድ ልጅ 9 ልጅ ብታረግዝ ሄርሜላ ሳቃይ አይኖራትም። ወደፊት ጠብቁ። የመጀመሪያ ሚስቱ እንደዚህ የወደደችውና እንደዚህ እየተፋቀሩ የውሸትና የጥላት ወሬ እየሰሙ እንደው ሄርሜላ እንደው ምን አይነት ዘመር ነው ያላት? ጓደኞቿስ ምን አይነት ናቸው? በእውነት ነው የምላችሁ። በጣም የዛሬ ቪዲዮውን ያየ ሰው ምንድን ነው የሚባለው? ልጄን በሰላም በርታ ተስማምቼ በማሳደጌ በጣም ደስተኛ ነኝ። እኔ በነገር እና በምንትርክ መኖር አልፈልግም፣ በሰላማዊ መንገድ ነው ሲል ሄርሜላ ምን ይሰማት ይሆን? በእውነት ነው የምላችሁ። ተቃቅፈው እንደዚህ ሲዘሉ ሚዲያው ሲደምቅ ቤት ይሰማታል። ግን እንዴት ነው? ምንድን ነው አላማዋ? በእውነት ነው የምላችሁ። በጣም ነው የሚያስጠላው። ማለት አንድን ባለትዳር ወንድ እወዳለሁ ብላ አንድ ሴት ከልጅና ከእናት ከአባት ላይ አይታ የኔ ይሆናል ብላ ማሰብ ማለት ይሄ ለራሱ የወረደ ማንነት እንደሆነ ነው እኔ የሚገባኝ ማለት ነው። በእውነት ነው የምላችሁ ፋሚሊ። ለምን እንደዛ ምለው? የሰው ልጅ ይፋታል፣ ይለያያል፣ ብዙ አመት ኖሮ ይገናኛል። ግን በመሀል ለአንድ ሴት ላጤ ሴት ገብታ ህይወታቸውን ተቀራርበው እንዳይወያዩ ስታደርግ ነገ በህይወቷ ላይ ምን እንደሚደርስባት ቆም ብላ ብታስብ አሪፍ ነበር። እኔ አሁን ሄርሜላ ወይ ታውቂያታለሽ፣ ምንም ትፈርጃለሽ በሴት ምናምን ትላለች ነው። ህይወቷ ያሳዝነኛል። ሴት ሰው ህይወቷ በሙሉ ድራማ ነው ሄርሜላ። በእውነት ነው የምላችሁ። አብርሽና ሩታን በብዙ ነገሮች አንድ ላይ ናቸው። ብዙ ለፍተው ብዙ ነገር ያቆሙት ነገር አለ፣ የጀመሩት ነገር አለ። በቃ አንዳንድ ብታኔ መረዳት ትችላላችሁ። ብዙ ነገራቸው በስማቸው ብዙ ነገር አላቸው። ተለያይተው የሚለያዩ ሰዎች አይደሉም። ልጅ ብቻ አይደለም የሚያገናኛቸው። በዚች ዘመን ላይ ገንዘብ ለራሱ ያገናኛል። በእውነት ነው የምላችሁ። ግን የሚመክራት ዘመድ የላትም። መጠቀሚያና የማንም መሸቀያ የሆነ ነገር አልቅሳ ስትሄድ እናንተ የሚዲያ ጨብጫቢዎች ምናምን እዚሁ ነው የምትቀሩት። ሄርሜላ ህይወት አትኖሩላትም። በእውነት ነው የምላችሁ። እሱ ቤቱንና ባንኩን እየሞላባት የጀመረውን እያስጨረሰባት ዝም ብሎ መደበሪያ እያደረጋት ሚስቱን መቅጫ ነው ያደረጋት ብዬ ነው የማስበው። ወደፊት ፋፊ እና የተላለችው አብርሽና ሩታ ድራማቸው ወደፊት ታያላችሁ። ሀቂቃ ነው የምላችሁ። ዘመድ ቢኖራት ሄርሜላ ጥጓን መያዝዋ ሰዓት ነበረ። መቼም ቢሆን አይነቃቅ ተጣልተው አይጣሉም አብርሽና ሩታ። ድራማ ግን በፍቅር ቡና አፍልተው የሚመጡ መታየቱ ቅናሽ ስለሆነ ወይ 150 ወይ 100 ሺህ ነው የሚያቸው። እንደዚህ ሆነው ሲመጡ ግን አይታችኋል። ደስታው ዛሬ ልልልልል እያለ ሰው እያሽቃበጠ በቃ እናንተ በእውነት ሰው እውነት መስሎት ልልልል ታረቁ። መቼም ደስ ብሎኛ ያቅም እኔ ለምን ተጣልተው አይችም ስለማላቅ ማለት ነው። ሚዲያ ላይ ለግማሽ ሰዓት ይጣላሉ። ከዛ በአንድ መኪና ይሄዳሉ፣ ሻይ ቡና ይላሉ። ከዛ ወደ ቤታቸው ይገባሉ። እንደዛ ነው የማውቀው እኔ። ድራማ እንደዛ ነው ሲሰሩ የማውቀው እና ለእኔ ብርቅ አይደለም ለማለት እፈልጋለሁ። ብዙ ዩቱበሮች ይሄን ህይወታቸው ስላይክ አድርጎ ይሄን ቪዲዮ እና እንግዲህ ኢድ ነው ዛሬ ቢዚ ነኝ። በመሀል ዝም ብዬ ልግባ ብዬ ነው እንጂ አልተመችተኝ አይደለም። ፋሚሊ ትንሽ ቢዚ ሆኛለሁኝ። ኢድ ሙባረክ ብያለሁ ሙስሊም እህቶቼ። እንግዲህ ኢዱን ያማረ የሰመረ ደስ የሚል ኢድ ቤተሰቦቻችን ጋር ደግሞ ለከርሞ የምኑ ላይ አድርገን እኔ ዛሬ የሩታም ሳቅ ደስ ብሎኛል። ኢድም ስለሆነ ደግሞ ፈታ ብዬ እንደዚህ አምሮብኝ ነው የመጣሁት። ለምን ኢድ በሰው ሀገር ይደብራቸዋል። ከቤተሰብ ከልጆቻቸው ከባሎቻቸው ከእናት ከአባት ተነጥላቸው ስደት ስታወጥ በጣም ይደብራል። ነገር ግን ግዴታ የውሸት ሳቅ እየሳቀን እናሳልፈዋለን። በእውነት ነው የምላቸው። እኔ በስደት ኢድ ሲመጣ በጣም ነው የሚደብረኝ። በቃ ባልተወለድኩ ነው የምለው። በእውነት ነው የምላቸው። ሀራም ነው እንጂ እንደዚህ ማለት በጣም ነው የሚያስጠላኝ። ለምን ከቤተሰብ ከእናቴ ከልጆቼ ጋር ፈታ ብዬ ኢትዮጵያ ባሳልፍ በጣም ደስ ይለኝ ነበር። ግን እስከ አላይ ባይተዋር ሆናችሁ ነው የምታሳልፉት። በቃ አለ ደስታ ይኖራል፣ ግን የውሸት ደስታ አለ። በእውነት ነው የምላችሁና
ኢድ ሙባረክ ብያችኋለሁኝ የኔ ውዶቼ ማሮቼ። እንግዲህ አብርሽና ሩታ ታርቀዋል ብላችሁ ልልልል ብላችሁ ቀውጣችሁታል። እኛንም ስልልልል እያላችሁ እዚህ ላይክ አድርጉን፣ እስቲ ሰብስክራይብ አድርጉን፣ በቃ አበረታቱን። እና ኤፍሬም ዛሬ እንግዲህ ኤፍሬም ግን ተያይዞታል ለሩታ ጥሩነት የተመሰጋገኑ ነበር። አንቺ በቃ ማረግ ምልሽን ሁላ እሺ ስለምትይ አመሰግንሻለሁ። አሁን ወደ ቤታችን ሂደን እዛው ልጃችን እንግዲህ ሄዶ አባቱ ጋር ፈታ ይላል። በቃ አብርሽ ቤቱ ገባ ዛሬ ማለት ነው። በእውነት ነው የምላችሁ አብርሽ ቤቱ ይገባል ዛሬ። እንግዲህ ፈታ ዘነ ሄርሜላ እንግዲህ ጨርቋን ተቀዳ ነገ ተመጣለች ማለት ነው። አይዋ እንደዛ ነው የማውቀው እኔ። ጨርቋን ትቀዳለች። ምን ትላላችሁ? ዛሬውን ቪዲዮ አይታችሁ ምን ተሰማችሁ? ግርስ ፋሚሊ የሩታ እህቶች የት ናችሁ? የዛሬውን ቪዲዮ አይታችሁ ምን ተሰማችሁ? ላይክ እኔ ደስ ብሎኛል። ማለትም የእሷን ሳቅ ስለመፈልግ የሩታን ሳቅ ብቻ ስለመፈልግ ለልጇ ጋር ፈታ ብላ ዛሬ ስላየኋት እሱ ሁልጊዜ የውሸት ህይወትን ስለሚመርጥ አብርሽ የማስመሰል ህይወትን ስለማይወጣበት መቼም ህዝቡን በውሸት ታሪክ መኖር ስለሚፈልግ አይመለከተኝም። ሩታ ግን ከልጇ ጋር በጣም ደስተኛ ነኝ ማለት ነው። ውዶቼ ማሮቼ እኔ ምርጥ ፋሚሊዎች ላይክ ሰብስክራይብ ያደርጋችሁ አበረታቴ ማለት ነው። ፋፊ አታሽቃብጪ የምትሉ ጉፋን ይዞኛል ሶሪ። እኔ ማሽቃበጥ ብቻ ሳይሆን እኔ ሩታ ስቃ ስመጣ ደስ ስለሚለኝ ነው። የሩታ የእህቶች እንግዲህ በጣም አመሰግናችኋለሁ፣ ወዳችኋለሁ። እናንተ ይሄ ሁሉ ድራማ የሚሰራው በእኛ እንደሆነ ያው ጠንቅቃችሁ ታውቃላችሁ። በጣም ወዳችኋለሁ የኔ ምርጥ ፋሚሊዎች። ቪዲዮውን እስከ መጨረሻው ሁሉኝ አበረታቱ። ሩታዬ ክትስቅ በጣም ነው ደስ ያለኝ፣ በእውነት ነው የምላችሁ። ልጇም በቃ አድርጎላታል። ማሻአላህ ተባረካላ። የሚያስመሰግን ልጅ በእውነት ነው። ጀግና ልጅ ነው የወለደችውና ዝምታው በቃ በዝምታ ገዳይ ወንዳ ወንድ የሆነ ልጅ ነው ያላትና በእውነት ነው የምላችሁ እኔ እንደዛ